ውድ ጠለስ ሚዲያ ቤተሰቦች ሰላም ጤና ይስጥልን። ይህ በጠለስ ሚዲያ ባሳየ ደርቤ የሚቀርበው የካቲት 13 ቀን 2018 ዓ.ም የዘወትር ፕሮግራማችን ነው። በዛሬው ፕሮግራማችን ልዩ ልዩ መረጃዎችን፣ ወቅታዊ ጉዳዮችን፣ ዕለታዊ ፖለቲካዊ አጀንዳዎችን ወደ እናንተ የምናደርስ ይሆናል። ስለዚህ ጠለስ ሚዲያን ሰብስክራይብ በማድረግ ሜምበር በመሆን ስቲከሮችን ማበርከት አብራችሁ ትቆዩ ዘንድ በአክብሮት ጋብዘን በቀጥታ ወደ ዕለቱ ፕሮግራም እናልፋለን። የመጀመሪያው ርዕሳችን እያበቃለት ያለውን የአብይ አህመድ አገዛዝ ይመለከታል። አብይ አህመድ የስልጣን ዘመኑን እያጠናቀቀ ይገኛል። እሱም ይህንን ተረድቶ በየአቅጣጫው እየሄደ ህዝብን መከፋፈሉን አጠናክሮ ቀጥሏል። ሰሞኑን እንግዲህ ወደ ወለጋ ሄዶ ያደረገውን ንግግር የምታውቁት ነው። አብይ ህዝብን በማጨፋጨፍ ራሱን ለማትረፍ ጥረት እያደረገ ነው። ባለፈው ከሚሴ ላይ ሄዶ የተናገረው ንግግር ከሚሴን ከሌላው አማራ ጋር የሚያጠፋፋ ነበር። የከሚሴ ኦሮሞን ወታደር ማድረጉን መፈለጉን የሚገልጽ ነበር። በተመሳሳይ መልኩ ወለጋ ሄዶ ያደረገው ንግግር ኦነግ ሸኒን ሳይቀር ያስደነገጠ ሆኗል። ሰሜኖች ቢላዋ ይዘው ሊያጠፉ እየመጡ ነውና ሰላምህን አስጠብቀ ተነስ በማለት ነው አብይ አህመድ ቀስቅሶ የተመለሰው። ሰሜኖች ሊያጠፉ እየመጡ ስለሆነ ቢላዋ ይዘው ሊያጠፉህ ሊደመስሱ እየመጡ ስለሆነ ውስጣዊ ሰላምህን አስጠብቀህ ተነስ። በአብይ አህመድ ዴፊኒሽን ሰላም ማለት ለጦርነት መዘጋጀት ማለት ነው። ሰላም ማለት ለጦርነት መዘጋጀት ነው። ዛሬ አማራ ክልል ይመጣና እባካችሁ ሰላም ያስፈልገናል፣ ይህን ያህል ከተገዳደልን ይበቃናል ይልና ሰላም ለምንድን ነው የፈለግከው ሲባል ኤርትራ ጋር ሄጄ ለመዋጋት ይላችኋል፣ ባህር በር ለማምጣት ይላችኋል። ወደ ጦርነት የሚገባበት አጀንዳው አያልቅም። በተረፈ ግን አብይ ህዝብን በማጨፋጨፍ ራሱን ለማትረፍ ጥረት እያደረገ መሆኑ መታወቅ አለበት። በነገራችን ላይ ለአብይ አህመድ ያለኝን አመለካከት እንዴት አድርጌ ልገልጽ እንደምችል አላቅም። ለዚህ ሰውዬ ያለኝ አመለካከት በምን አይነት ቋንቋ መግለጽ እንደምችል አላውቅም። የኢትዮጵያ ጠቅላይ ሚኒስትር ተብሎ የተቀመጠ ሰውዬ በዚህ ደረጃ በየመንደሩ እየሄደ ከመንደሩ ጋር የሚስማማ ቃላት እያመረተ ህዝብን እርስ በርስ ለማከፋፈል ለማገዳደል የሚያደርገውን ጥረት ስትመለከቱ በነፍሳችሁ ነው የምትጠየፉት። በነፍሳችሁ ኃይለማርያም ደሳለኝን መለስ ብላችሁ አስቡት። ኃይለማርያምን ብቻ ሳይሆን መለስ ዜናዊን አስቡ። ከዚህ ሰውዬ ጋር በፍጹም ይወታተሩ አይደሉም። የአገር ዴፊኒሽን እየጠፋበት የኤርትራ ጦር ከተንቤን ለቆ እየወጣ ነው ይላችኋል። ኤርትራ ጦር እዚህ ቦታ ገብቷል ይላችኋል። መረጃ የማድረስ ስራ የሚሰራ ገልቱ። እንደዚህ አይነት አስተሳሰብ በመለስ ዜናዊ ጊዜ ይሞከራል። እንዲህ የኤርትራ ጦር እዚህ ቦታ ገባ እዚህ ወጣ የሚል አስተሳሰብ የደቡብ ሱዳን ታጣቂ ጋምቤላ ክልል ገብቶ ወጥቶ የሆነ ሰዓት ላይ ታስታውሳላችሁ። ጋምቤላ ገብተው ከብቶችና ህፃናት ይዘው ሂደው እንዴት እንደተመለሱ የምናስታውሰው ነው። እና የሀገርን ክብር ያቃለለ የመጨረሻ ኢትዮጵያውያን የሚኮሩባቸውን ነገሮች በሙሉ ያጠፋ ሻዕቢያ የኢትዮጵያን ባንዲራ ረግጦ ፎቶ ተነሳ ይሏቸዋል። የኢትዮጵያን ባንዲራ የተረገጠበት ስዕል ኤግዚቢሽን ላይ ያቀረበ ይሏቸዋል። ለባንዲራ ያለንን ስሜት እኮ ከደመሰሱት ዓመታት ተቆጠረ። አሁን አብይ አህመድ እንኳን በወለጋ ያደረገው ጉብኝት ላይ አይታችሁ ከሆነ የኢትዮጵያን ባንዲራ ይሄ ኮከብ ያለውን እንኳን አታውትም የለም። እና አስቀድሞ የኢትዮጵያን ባንዲራ ከኩታ ላይ ሲቀደ ነበረ። መኪና ሲፈቀፍቅ ነበር አረንጓዴ ቢጫ ቀይ እንትን ያለበትን። ጥምቀት በመጣ ቁጥር ቤተክርስቲያኗ የምትሰቅለውን ባንዲራ ሲበጥስ የኖረ ሰው ዛሬ የኤርትራ መንግስት የኢትዮጵያን ባንዲራ ከጫማ ስር አድርጎ የሚያሳይ ስዕል በኤግዚቢሽን መልክ አሳየ ብሎ ህዝብ ለማንቀሳቀስ ይሞክራል። እና ይህን ሰው የምገልጽበት ቋንቋ የለኝም። በነገራችን ላይ አንድ ሰው አብይ አህመድን ሲያዋድስ ከምመለከት ይልቅ አብይ አህመድን ሲደግፍ ከምመለከት ይልቅ እኔን አላግባብ ቢዘልፍ የተሻለ ክብር ይኖረኛል። አብይ አህመድን ሲያዋድስ ከማያቸው ሰዎች ይልቅ አብይ አህመድን ሲያሞግሱ ከማያቸው ግለሰቦች ይልቅ እኔ ላይ ዘመቻ የሚከፍቱ ሰዎች ለነሱ የተሻለ ክብር አለኝ። ምክንያቱም አብይ አህመድን የሚደግፍ አብይ አህመድን የሚያወድስ ሰው እድሉን ቢያገኝ ሰው የሚገድል ሰው ነው። እድሉን ቢያገኝ ህዝብን የሚጨፈጭፍ ሰው ነው። እድሉን ቢያገኝ ህዝብን የሚዘርፍ ሰው ነው። ምክንያቱም አብይ አህመድ የሚፈጽመው ነውር ለአንድ ኢትዮጵያዊ የተደበቀ ነገር አይደለም። የትኛውም የኢትዮጵያ አርሶ አደር የአብይን ማንነት ጠንቅቆ የተረዳበት ወቅት ላይ ነው ያለነው። ስለዚህ አብይን የሚደግፉ ነፍሶች፣ ግለሰቦች በአጠቃላይ የመጨረሻ ራስ ወዳድ ክፉ ስብዕና በውስጣቸው ያላቸው ሰዎች ናቸው።
ከሀገር ህልውና ይልቅ ከህዝብ ህልውና ይልቅ ከሰብአዊነት ይልቅ የራሳቸው ጥቅም የሚያሳስባቸው ሰልፊሽ የሆኑ ግለሰቦች ናቸው ብዬ አስባለሁ። እና አብይ አህመድን አንድ ሰው ሲያወድስ ካየው ለዛ ሰው ያለኝ ጥላቻ በስመ አብ ምነግራችሁ አይደለም። ሰው ሁሉ አትመስለኝም። አብይ አህመድን ለሱ ስትከራከር ለሱ ጥብቅና ስትቆም ካየው በፍጹም ሰው አትመስለኝም። እኔ ላይ እንደፈለክ ልትዘልፈኝ ትችላለህ። ምክንያታዊ በሆነም መልኩ ባልሆነም መልኩ ብትዘልፈኝ ራሱ ለአንተ የተሻለ ይቅርታ ይኖረኛል። ምክንያቱም እንደ አብይ አህመድ ኢትዮጵያን የተጫወተባት የለም። እንደ አብይ አህመድ ህዝባችንን የተጫወተበት ወገናችንን የተጫወተበት የለም። አሉን የምንላቸውን እሴቶች በሙሉ ያጠፋ ሰው መሆን ለምንድነው የተፈጠርነው እያለ የሚጠይቅ 130 ሚሊዮን ህዝብ እንዲፈጠር ያደረገ ግለሰብ ነው። ህዝብን እያራቆተ በትሪሊየን በጀት ቤተመንግስት የሚገነባ አዲስ አበባ ላይ የሆኑ ብልጭልጭ ነገሮችን ሰርቶ የኢትዮጵያን ጨለማ ለመጋረድ የሚሞክር ከንቱ ወለጋ ሲሄድ አነጋገሩ ሌላ፣ ወሎ ሲመጣ አነጋገሩ ሌላ፣ ትግራይ ሲሄድ አነጋገሩ ሌላ። ወይ አዲስ አበባ ሲሰበስብ ትግራይን ማየት ያቃታል። 7 ዓመት ሆኖ አማራ ክልል ሲመጣ ከትግራይ ጋር ለማታኮስ ጥረት የሚያደርግ፣ ደቡብ ሲሄድ የሰሜን ጥላቻ ሰብኮ የሚመለስ፣ ኦሮሚያ ሲሄድ ከኦነግ በላይ ኦነግ ሆኖ የዘረኛ ንግግር አድርጎ የሚመለስ የመጨረሻ እኩይ የሆነ ሰው ነው። አዲስ አበባ ላይ ሲሆን ደግሞ ዜጋ የሚጫወት አፍሪካ መሪዎች ሲመጡ ፓን አፍሪካኒስት ሆኖ ራሱን ከፍ የሚያደርግ እንኩቶ እዚህ ቦታ ላይ ብላችሁ የማትመድቡት ዓለም ላይ ያሉ ክፋቶች በሙሉ በልቡ የተሸከመ ራሱን ለማዳን የትኛውንም ነገር ከመሰዋት የማይመለስ አብይ አህመድ እና የዚህ ሰውዬ እድሜ ግን ሊጠናቀቅ እያበቃ ይገኛል። ሰሞኑን በአማራ ክልል ህዝብን ታጣቂዎችን ሰብስቦ መድረክ ሲመራ ነበር። የባዕደን ሰዎች ወልዲያ ላይ ታዲያ የግልና የመንግስት ታጣቂዎችን ሰብስበው ዋና ጠላታችን እየመጣ ነው፣ ህወሓት እየመጣ ነው፣ ከጎናችን መሰለፍ አለባችሁ ሲባል ራያ ላይ ህዝቡን ብሎ መለሰ፣ ወልዲያ ላይ ህዝቡን ብሎ መለሰ። ጌታቸው ረዳን ያህል ጠላት ተሸክመ ትናንትና አማራ ኤሊት ላይ ሂሳብ አወራረዳለሁ እያለ ጸረ አማራ ትርክት እያነበነበ ከህወሓቶች ጋር ተሰልፎ የአማራ ህዝብ ለማጥፋት ሲንቀሳቀስ የነበረ ዛሬ ከሆድ ጋር ተሰልፎ እንደገና አማራውን ለማጥፋት እየሞከረ ባለበት ሁኔታ ከማን ጋር ነው የምንሰለፈው? ከጌታቸው ረዳ ጋር ጎን ተሰልፈን እንደገና ሰሜን ላይ ሌላ ዘመቻ ልንከፍት በማለት አርሶ አደሩ ጭምር እንደጠየቃቸው የደረሰ መረጃ ያመለክታል። በሌላ መልኩ ግን የአብይ አህመድ እድሜ የስልጣን ዘመን ሊጠናቀቅ ወራቶች ቀርተውታል። ይህም መቀበል አለመቀበል የእናንተ ጉዳይ ነው። በኔ ግምገማ ግን ወራቶች ቀርተውታል። አባቴ የቀጠናው ኃይሎች በሙሉ እየተነጋገሩ ይገኛሉ። ፋኖ እስከ አፍንጫው ድረስ ታጥቆ ተዘጋጅቶ እየጠበቀ መሆኑን ለጠለስ ሚዲያ የደረሰ መረጃ ያመለክታል። የጋራ ዘመቻ ለማወጅ እስከ አፍንጫው ድረስ ሁሉን ነገር ጨርሶ ፊሽካ መንፋት እንደቀረው ቲዲኤፍ ምሽጉን አዘጋጅቷል። የኤርትራ መንግስት ከኢትዮጵያ ጎን ተሰልፏል። ሰምታችሁኛል? የብልጽግና ሰዎች የኤርትራ መንግስት ከኢትዮጵያ ጎን ተሰልፏል። በግልጽ ቋንቋ ማለት ነው። ምክንያቱም አሁን ላይ ጸረ አብይ እንቅስቃሴ ማድረግ ከኢትዮጵያ ጎን መሰለፍ ነው። ጸረ አብይ እንቅስቃሴ የሚያደርግ የትኛውም ኃይል ሌላ ዓላማ ቢኖረው እንኳን ከኢትዮጵያ ጎን የተሰለፈ ነው ብለን እናምናለን። ከአብይ አህመድ የሚበልጥ ጠላት የለም። ኢትዮጵያ ከአብይ አህመድ የሚበልጥ ጠላት፣ ከአብይ አህመድ የሚበልጥ ባላንጣ የላትም። ስለዚህ የኤርትራ መንግስት ከኢትዮጵያ ጎን ተሰልፏል እንላለን። ኢትዮጵያን ለመውጋት ተዘጋጅቷል ብለህ ስታወራ እኛ ከኢትዮጵያ ጎን ተሰልፏል እንላለን። የኦህዴድን ያህል ሻዕቢያ በኢትዮጵያ ላይ አይጨክንም። የኦህዴድን ያህል ኦነግ ወርዶ መጫወት አይችልም። ኦነግ ራሱ ማለት ነው። ምክንያቱም አሁን አብይ በወለጋ ያደረገውን ንግግር ኦነግ ሲያወግዙ አይተናል፣ ሲገረም አይተናል። መሪነት ቦታ ላይ ብታስቀምጠው ጃልመሮ የአብይ አህመድን ያህል መክፋት የሚሆንለት ሰው አይደለም። የአብይ አህመድን ያህል መውረድ የሚሳካለት ሰው አይደለም። አብይ አህመድ ጋር መስራት ስትፈልግ መውረድ ይጠበቅብሃል። ካላመንክ ትናንት ትልልቅ ሰብዕናዎች የምንላቸውን እነ ዳንኤል ክብረትን ተመልከት። ትልልቅ ተደርጎ ሲታሰቡ የነበሩ እነ ብርሃኑ ነጋን ተመልከት። ዛሬ ያሉበትን ማጥ ተመልከት እና አብይ አህመድ ወርዶ የሚያዋርድ መሪ ነው። ስለዚህ የኤርትራ መንግስት ከኢትዮጵያ ጎን ተሰልፏል። የሱዳን ጦር መሪ ጄኔራል አልቡርሃን ጦሩን አዘጋጅቷል። ነገ በሱዳን በኩል አንድ ጦርነት ቢለኮስ የሀገር ዳር ድንበር ተደፈረ፣ ሉዓላዊነት ተጣሰ እያልክ ብለፈልፍ የሚያዳምጥ የለም። ትናንትና
በሱዳንና በኢትዮጵያ ድንበር ካርሙክ ነው ምናምን የሚባል አካባቢ ላይ የድሮን ጥቃት ተፈጽሟል። የድሮን ጥቃቱን የፈጸመው አርኤስኤፍ ነው። የጃንጃዊድ ሚኒሻን አሶሳ ቤኒሻንጉል እያሰለጠንክ ነገ የሱዳን ታጣቂ ድንበር ሰብሮ ቢመጣ ሉዓላዊነት ተጣሰ ብለህ ብታወራ የሚያዳምጥህ የለም። በነገራችን ላይ አርኤስኤፍ ማዕቀብ ተጥሎበታል። የአርኤስኤፍ መሪዎች የአሜሪካ መንግስት ማዕቀብ ጥሎባቸዋል። ወደ አሜሪካ እንዳይገቡ በትናንትናው ዕለት ማዕቀብ ተጥሎባቸዋል። አርኤስኤፍን የሚያግዙ ደግሞ በቀጣይ እነሱም ላይ ተመሳሳይ ማዕቀብ ይደረጋል እየተባለ ነው። ስለዚህ አብይ አህመድም በዛ ጉዳይ ላይ ተጠያቂ መሆኑ የሚቀር አይደለም። ስራ ስላልሰራን እኮ ነው ጋይስ። አልፋሽር ላይ የተፈጸመው ጥቃት እኮ በየቀኑ አማራ ላይ የሚፈጸም ነው። በ6 ቀን ውስጥ 3000 ኦር በ3 ቀን ውስጥ 6000 ንጹሃን ላይ ተጨፈጨፉ። አማራ ክልል ላይ እኮ በየቀኑ ሰሞኑን ሸዋ ላይ የገቡ ጊዜ ንጹሃንን እኮ እንደ ጉድ ጨፍጭፈዋል። በየቀበሌው በየወረዳው ገብተው እኮ አስከሬን ያላስጠቀፉት ጎጆ ማግኘት አይቻልም። ግን ስራ እየሰራን አይደለም። አልፋሽርን ዛሬ ዓለም አቀፍ ርዕስ እንዲሆን ያደረገው በቪዲዮ ተደግፎ መውጣቱ ነው እና ቡሉሉ መንደር ለመንደር እየገቡ የፈጸሙት ጥቃት በቪዲዮ ተደግፎ መውጣቱ ነው እና የሆነ አገዛዙ ሰራዊት ወደ ሆነ አካባቢ ገብቶ ኦፕሬሽን ሊያዘጋጅ መሆኑን ስትሰሙ ካሜራዎች እኮ ቁጭ ማድረግ ይቻላል። ዛሬ አናሳ ካሜራዎች አሉ የማይታዩ፣ በቅርበት ካልተጠጋቸው በስተቀር የማይታዩ ካሜራዎች አሉ። ስለዚህ የድሮን ቅኝት ሲደረግ ወታደር ወደ አንድ ከተማ ሲገባ የሆኑ ቦታዎች ላይ ካሜራ ቁጭ አድርጎ መጠበቅ ያስፈልጋል። የምስልና የቪዲዮ መረጃ የሌለው ግን ደግሞ በመቶ ሺህ የሚቆጠሩ ነፍሳትን ከበላ ጥቃት ይልቅ በቪዲዮ የተደገፈ 100 ሰው የበላ ጥቃት ርዕስ የመሆን አቅም አለው እና በዚህ ጉዳይ ላይ በሰፊው ሊሰራበት ይገባል። በተረፈ አብይ አህመድ የጃንጃዊድ ሚሊሻን ኢትዮጵያ ውስጥ እያሰለጠነ በመሆኑ የተነሳ ሱዳንም በአካባቢው ወታደራዊ እንቅስቃሴ እያደረጉ መሆኑ ተሰምቷል። ቀኝ አብዮት ለመቀስቀስ ተዘጋጅቷል። ሰፊ ስራ እየሰራ ይገኛል። የቀኘን ኢፌክት የምታዩት ሰሜኖቹ ወደ ጦርነት ሲገቡ ነው። ሰሜኖቹ የመጀመሪያውን በተኮሱ ቅጽበት ህዝባዊ እምቢተኝነት ይቀሰቀሳል። በመላው አማራ ክልል አዲስ አበባም ጭምር ማለት ነው። ኢትዮጵያ በአብይ አህመድ አገዛዝ በመማረሯ የተነሳ ዛሬ በሆነ አቅጣጫ አማጺ መጣ ሲባል እንዳልኩ ነው። ባለፈው ወልዲያ ሲደርሱ የደሴ ህዝብ እዛ ውስጥ ያሉትን ባንዳዎች አስጥቶ ይጠብቃል። ኮምቦልቻን አስጥቶ ይጠብቃል። ወደ ደብረ ብርሃን ይሸኛል። ጌታዬ ይሸኛል። ኢትዮጵያ የለውጥ ያለ እያለች በመሆኗ የተነሳ በተረፈ አብይ አህመድ እንግዲህ ጦሩን አስጠግቷል። በማንኛውም ጊዜ ወደ ውጊያ ሊገባ ይችላል። ባይገባ እንኳን ተወስኖ ያበቃ ጉዳይ ነው። ባይገባ እንኳን አብቅቶለታል አብይ አህመድ። በጣም በእርግጠኝነት የምነግራችሁ ነገር የአብይን ንግግር ራሱ ስትመለከቱ ተስፋ እኮ አይደለም የሚታያችሁ። 40 ጊዜ የድሮኑን ጀቱን እያሳየ የሚያቀራራው ውስጡ ያለውን ፍርሃት ለመደበቅ ነው። አሁን እየመጣ ያለው ኃይል በድሮን የሚቆም አይደለም። አሁን እየመጣ ያለው ኃይል በጀት የሚቆም አይደለም። በምንም የምታቆመው አይደለም። የሆነ ሰብሰብ ያለ ኢላማ ካገኘ በድሮን ልመታ ትችላለህ፣ በጀት ልትመታ ትችላለህ። ከዛ ውጭ ግን አሁን ላይ ርቀቱን ጠብቆ ነው የሚጓዝ። በየ5 ሜትሩ በየ20 ሜትሩ የሚጓዝን ወታደር በድሮን ጨፍጭፈ ልታጠፋው አትችልም። እና አብይ አህመድ እየመጣ ያለውን ተረድቶ 40 ጊዜ አየር ኃይል ግቢ ውስጥ በመግባት አውሮፕላኖቹን ጀቶቹን በመመልከት ራሱን ለማጽናናት ጥረት እያደረገ ይገኛል። ንግግሮቹም በየቦታው እየሄደ የሚያደርጋቸው ንግግሮች ከመሪ የሚጠበቁ አለመሆናቸው የአብይን ተስፋ መቁረጥ የሚያሳይ ነው እና በእኔ ግምገማ በወራት ውስጥ ኢትዮጵያ አዲስ ለውጥ ታስተናግዳለች የሚል እምነት አለኝ። ሌላው ከትዕይንተ ህዝብ አዘጋጅ ግብረ ኃይል የቴክኒክ ኮሚቴ እየተሰጠ መግለጫ ይመለከታል። ኢትዮጵያ የእርስ በርስ ጦርነት እየተካሄደባት የምትገኝ ሀገር መሆኗን በመግለጽ መፈናቀሉና መገዳደሉ ስር እየሰደደና ከፍተኛ ውድመት እያደረሰ በመምጣቱ የተነሳ አገርም እየፈረሰች በመሆኗ የተነሳ ትዕይንተ ህዝብ ማድረግ አስፈላጊ ሆኗል ተብሏል። በመሆኑም ግብረ ኃይሉ ከተለያዩ ተቋማትና ታዋቂ አዋቂ ግለሰቦች የተወጣጡ 25 የምክር ቤት አባላትና 7 የቴክኒክ ኮሚቴ ማዋቀሩ በመግለጫው ተመላክቷል እና ኢትዮጵያን የሚመስል መሆኑም ተገልጿል። ይሄ ኢትዮጵያ የሚመስል ቃል አልወደውም። ብዙ ጊዜ ኢትዮጵያን የሚመስል የሚል ቃል አይመቸኝም። አብይ አህመድ ኢትዮጵያን የሚመስል ሴክተር መስሪያ ቤት አዋቅራል ይሄንና አማራውን እያባረረ
እሱን ቋንቋ የሚናገረውን ሲያጉር አይተናል። ስለዚህ ቁጥሩ ግዴታ ከሁሉም ብሔር ብሔረሰብ የተውጣጣ መሆን ላይ ይጠበቅበት ይችላል። ዋናው ነገር አስተሳሰብ ነው፣ ብሔር አይደለም ጌታዬ። አማራ ሆነህ ለጋምቤላው ልትታገል ትችላለህ፣ ጋምቤላ ሆነህ ለአማራ ልትታገል ትችላለህ። ኦባንግ ሚቶ ግን የጠፋ ኦባንግ ሚቶ የአማራ ዲያስፖራ እኮ እንደው ገንዘቡን በከንቱ ሲያባክን የኖረ እኮ ነው። ኦባንግ ሚቶ የሚባል ፖለቲካ ነጋዴ ስንት መዋጮ እያዋጣ ኪሱን ሲሞሉለት ነበረ። ወስደውታል፣ ወደ ውጭም ወስደውታል። እነ ታዬ ቦጋለን፣ እነ ታምራት ነገራን የመሳሰሉትም ማለት ነው። ከዛ አማራ ይህን ሁሉ ጉዳት ሲያስተናግድ ኦባንግ ሚቶ የለም ጌታ። አንድ ቀን እንኳን ፌስቡክ ላይ መጥቶ ጉዞ አያውቅም። ኦባንግ ሚቶን ያስታወሰኝ ለአማራ የሚታገል ጋምቤላ ስል ነው። ግን እንደዛ አልነበረም። በዛ በትግራይ ጦርነት ጊዜ በመሳሰሉት ተፍ ሲል ነበር። አሁን ግን የገባበት አይታወቅም። ስለዚህ ኤኒዌይስ ግን ግብረ ኃይሉ ኢትዮጵያ የሚመስል የምክር ቤት አባላትና የቴክኒክ ኮሚቴ ማዋቀሩን ገልጿል። በቀዳሚነት ሊሰራው ያቀደው በቅርቡ ማለት ነው ከ1 ሚሊዮን በላይ በዩቲዩብ የሚከታተሉት ትዕይንተ ህዝብ ይኖረናል ብሏል። በሳተላይት ደግሞ ከ10 ሚሊዮን ህዝብ በላይ የሚከታተለው ትዕይንተ ህዝብ ወይም ደግሞ የበይነ መረብ ተቃውሞ እናካሄዳለን ብሏል። ሌላው በዋሽንግተን ዲሲና በለንደን የተቃውሞ ሰልፍ እንደሚካሄድም ተገልጿል። ኢትዮጵያውያን በጋራ የሚሳተፉባቸው ሰልፎች በዋሽንግተን ዲሲና በለንደን ይካሄዳል ተብሏል። ይህ ዘር ፖለቲካዊ አመለካከት ሳይለየን ከሀገራችን ጎን የምንቆምበት ነው ተብሏል። በነገራችን ላይ ለንደን ሲባል ማን ትዝ አለኝ? የለንደን ፋኖ ታሪክ መስራቱን አጠናክሮ ቀጥሏል። እንግዲህ ከቀናት በፊትም ወርልድ ኢን ለንደን 2026 ላይ የተገኘ አንድ የለንደን ፋኖ አባል ለአማራ ህዝብ ድምጽ ሲሆን ታይቷል። በተመሳሳይ መልኩ በትናንትናው ዕለትም የለንደን ፋኖ ያካሄደው ተቃውሞ በለንደን ከተማ ተካሂዷል። ከለንደን ፋኖ ሌሎች ዲያስፖራዎች ልትማሩ ይገባል። አንዳንድ ጊዜ አንዳንዱ ዲያስፖራ ቀስቃሽ ይሆናል፣ ሌላው ተቀስቃሽ ይሆናል። ሌላው ወጥቶ ተቃውሞውን እንዲገልጽ የሚቀሰቅስ አለ፣ ሌላውን የሚወቅስ አለ። እኔ ምን አደረግኩ ብለህ ግን ልጠይቅ ይገባል። ከወር ውስጥ ለምሳሌ አንድ ቀን እንኳን ለህዝብ ብትመድብ ብዙ ነገር መስራት ይቻላል። አንድ ቀን በወር ውስጥ በሁለት ወር ውስጥ እሁድ፣ ቅዳሜ ከሚባሉ የሰንበት ቀናታት አንድ ቀን ብትመድብ ብዙ ነገር መስራት ይቻላል። ቤተክርስቲያን ከምትሄድበት፣ መስጊድ ከምትሄድበት ቀንሰ ለአማራ ህዝብ ብትመድብ ብዙ ነገር እንደሰራ ይቆጠራል። ጌታዬ ዛሬ የአማራ ህዝብ በማንነቱ እየተጨፈጨፈ ይገኛል። ለዚህ ህዝብ ድምፅ ከመሆን በላይ ጽድቅ የለም። ስለዚህ ከለንደን ፋኖ መማር ያስፈልጋል። በተረፈ ግብረ ኃይሉ የዚህ ሰልፍ ዓላማ ብሎ ያስቀመጠው 3 ነገሮችን ነው። አንደኛ በኢትዮጵያ መካከል መተማመንና አንድነት ለመፍጠር ይበጃል ብሏል። ሁለተኛ ለውጭ መንግስታትና ዓለም አቀፍ ተቋማት የወቅቱን የኢትዮጵያ ሁኔታ ለማስገንዘብ እንጠቀምበታለን ብሏል። ሶስተኛ ለቀጣይ መርሃ ግብር መደላደል እንፈጥርበታለን ብሏል። ቀጣይ ለምናካሄደው ፕሮግራም መደላደል የምንፈጥርበት ሆኗል ብሏል። እና በዚህ ላይ መሳተፍ ያስፈልጋል። ለንደን ላይ የሚካሄደውን የለንደን ፋኖ በዋናነት ሊመራው ይችላል። አማራዎች አንድ ነገር ሲጠራ እሱን ከማክሸፍ ይልቅ መድረኩ ላይ በመሳተፍ ለወገናችሁ ድምፅ ልትሆኑ ይገባል። አሁን የአብይ አማሮች ብቅ ይላሉ። ዲያስፖራ ውስጥ ያሉ የተለያዩ ማህበራት ውስጥ ያሉ የብልጽግና ደጋፊዎች አሁን ብቅ ይላሉ። የአማራን ትግል ለመጥለፍ ምናምን የሚል ባዶ ዝባዝንቻቸውን ይዘው ይመጣሉ። ጌታዬ ለኢትዮጵያ የምትሰራላት ከሌለ ሌሎች እንኳን እንዲሰሩ ልትፈቅድ ይገባል። አብይ አህመድ በየአቅጣጫው ሊወጠር ይገባል። የፋኖን ትግል ማንም ሊጠልፈው ማንም ሊቀማው አይችልም። የአማራን ህዝብ በቁመቱ ቦርዱ የሚመጥን ድርጅት ተዋቅሯል። ይህን ድርጅት የሚመሩት አርበኞች ደግሞ ኤሊቶች ናቸው፣ የተማሩ ናቸው። ማንም የሚሸውዳቸው አይደሉም። ያንተን ያህል ከአንተ በተሻለ መክሩን ቃተሊና ያላቸው ናቸው እና እነዚህን ሰዎች ዝቅ አድርጎ መመልከት ልክ አይደለም። ከሌሎች ኃይሎች ጋር መስራት ሲፈልጉ ተለጣፊ እንደሆኑ አድርጎ ማቅረብ ልክ አይደለም። እንዲህ አሁን እነ ዘመነ ካሴ፣ እነ ምሬ ወዳጆ፣ ሄኖክ አዲሴ፣ አስረስ ማረ እና ሀብቴ ወሌ እና ኢንጂነር ደሳለኝ ሲያስብ ሸዋ ተለጣፊ ብለህ ስትከሳቸው ሌላው ጋር ሂደው ይለጠፋሉ የምትላቸውን ግለሰቦች ብትዘረዝራቸው
ከነዚህ የበለጠ ንቃተ ህሊና ያላቸው አይደሉም። ስለዚህ ሰላማዊ ሰልፍ ሲጠራ አጋጣሚውን ተጠቅሞ ለህዝብ ድምፅ መሆን፣ ከዛ ውጭ ግን የተጠራን ትዕይንተ ህዝብ ለማክሸፍ መሯሯጥ ልክ አይደለም ማለት እወዳለሁ። ሌላው የብልጽግና ምክር ቤት ስብሰባን ይመለከታል። የብልጽግና ምክር ቤት ስብሰባ እንግዲህ ትናንት ተጀምሯል። ርዕሶቹም ህጋዊ መንግስትን ማጽናት፣ ራስን ማጥራትና ለመጪው ጊዜ መዘጋጀት የሚል ነው። ዋና ርዕሱ ምርጫን በተመለከተ ኮሪደርን እንዳሳካልን ሁሉ በጀትን ሙጥጥ አድርገን በመጠቀም ለምርጫ መዋል ይገባናል ተብሏል። ልክ ከህዝብም ከተለያየ መንገድ ገንዘብ አሰባስበን የኮሪደር ልማት እንዳሳካን ሁሉ ያለንም በጀት በመመደብ ምርጫውን ለማሳካት የሚያስችል የጸጥታ መዋቅር በመገንባት ምርጫውን ማሳካት ይገባል ተብሏል። ሌላው የክልልን ሰላም በራስ አቅም ማስከበር ተገቢ ነው ተብሏል። አሁን ከፌዴራል የምትጠብቁት ነገር መኖር የለበትም። እኛ ወደ ሌላ ጦርነትም ውስጥ እየገባን ስለሆነ ከተለያየ አቅጣጫ ጥቃት እየመጣ ስለሆነ ከፌዴራል የምትጠብቁት የጸጥታ ኃይል መኖር የለበትም። ክልሎች በራሳችሁ የጸጥታ ኃይል የክልላችሁን ሰላም ማስከበር ይገባችኋል ብሏቸዋል አሉ አብይ አህመድ። ሌላ ምርጫን የማያሳካ የክልል መንግስት ጠላት ነው ያሉ አሉ ቃል በቃል ምርጫን የማያሳካ ምንም አይነት ምክንያት በማቅረብ ምርጫን ሳያሳኩ መቅረት የሚቻል አይደለም። ስለዚህ ምርጫን የማያሳካ የክልል መንግስት ጠላት ነው ማለቱ ተሰምቷል። ማጥራትን በተመለከተ የአማራ ክልል ባለስልጣናት ቀኝና ፋኖ ናችሁ ተብለው ተገምግመዋል። እና አረጋ ከበደ የአማራ ክልል ባለስልጣናት አብዛኞቹ ቀኝና ፋኖ ሆናችሁ ከውስጡ ናችሁ እየገዘገዛችሁን ነው እና ያኔ 2010 2009 ኦህዴድ የለውጥ ቲም አዋቅሮ ኢህአዴግን እንደገረሰሰው ሁሉ ይሄን ለማድረግ እየሰራችሁ ያላችሁ መኖራችሁን እናውቃለን። ቀኜ ከአማራ ክልልም አልፎ አንዳንድ ክልሎች ላይ ሴል እየመሰረተ መሆኑን እናውቃለን። ስለዚህ እየተከታተልናችሁ ነው፣ እኛን እንበላለን ስትሉ ቀድመን እንበላችኋለን በማለት አብይ አህመድ ማስፈራራቱ ተሰምቷል። ሌላው ከሶማሌ ብልጽግና ይልቅ እነጌታቸው የፌዴራል መንግስት አጋዥ ሆነዋል ተብለዋል። ከሶማሌ ከሙስጠፋ መሐመድ ካቢኔ ይልቅ እነጌታቸው ጻድቃን የፌዴራል መንግስቱን እያገዙ ነው ተብሏል። አብይ አህመድ እንግዲህ ሙስጠፌ ምን እንዳደረገው ባይታወቅም ከዚህ በፊትም የት ነው ሪዞርት በሚመረቅበት ሰዓት ላይ ዶክተር አብርሃ በላይን አመስግኖ ሙስጠፌ ያንተ ኮንትሪቢዩሽን 1% ነው 2% ነው ሲለው ነበር። የመጨረሻ ሞራል በሚነካ መልኩ 1% ነው የሰራው 2% መሰለኝ ነው የሰራው እያለ ሲያንቋሽሸው ነበር። ያለኝ መልእክት ሁለት ነው። ሀጂ ሙስጠፌ ባለፉት ዓመታት የሶማሌ ህዝብና የኢትዮጵያ ህዝብ ከርሶ የሚጠብቀውን ከርሶ ካቢኔ የሚጠብቀውን 2% ዴሊቨር ስላደረጉ በጣም እያመሰገንኩ አብርሃም በላይ መንግስታችን ከሁሉም የኢትዮጵያ ክፍሎች ያሉ ጭንቅላት ያላቸው ልብ ያላቸው እጅና እግራቸውን ተጠቅመው አገራቸውን የሚያለሙ ሰዎች በሚጠቀምበት መርህ በየሄድክበት ጀምረህ ስለምትጨርስ በየሄድክበት ከህዝብ ጋር ተስማምተህ የህዝብን ችግር ተረድተህ ለመፍታት በምታደርገው ጥረት በራሴና በመንግስታችን ስም ከፍ ያለ ምስጋና ላቀርብልህ ፈልጋለሁ። አሁንም ከሶማሌ ብልጽግና ይልቅ እነጌታቸው የፌዴራል መንግስቱ አጋዥ ሆነዋል በማለት አብይ አህመድ ሲገመግመው እንደነበር ተሰምቷል። አይ ቲንክ ሙስጠፌ ከሰሜኑ ጋር ለሚካሄደው ጦርነት አማራ ክልልም ላይ ለሚደረገው ጦርነት በቂ ድጋፍ ያደረገ አይመስልም። ከዛ ውጭ ደግሞ አንዳንድ ቦታዎች ላይ የሶማሌ አዳዲስ ዞኖች ወረዳዎችም እያዋቀረ ስለሆነ አብይ አህመድ ትኩረት አድርጎ ከመገመገማቸው አመራሮች መካከል ሙስጠፌ አንዱ መሆኑን የደረሰው መረጃ ያመለክታል። በተረፈ አብይ ዓላማውን ለማሳካት ፈገግታውን ለኩሶ የተከሰተበት መድረክ መሆኑን እንደዚሁ ሰምተናል። አብይ ዓላማውን ለማሳካት አብይ አህመድ ፍርሃት ሲሰማው ቀለል ያለ መሪ ሆኖ መቅረብ ያቅበታል። እንደዛ ነው። ፍርሃት ሲሰማው ስጋት ሲያንዣብብበት እንደዛ ነው። እብሪት የተሰማው ጊዜ ደግሞ ማንም ይነቀንቀኝ የለም ብሎ ያሰበ ጊዜ ደግሞ ፊቱን ቋጥሮ ይመጣና አራስ ነበር ሆኖ መድረክ ሲመራ ታውታላችሁ። ይሄኛው መድረክን አብይ አህመድ ፈገግታውን ለኩሶ የተከሰተበት ነው ይላል። ሁሉንም አሳምኖ የሰሜኑን ጦርነት ለማካሄድ አመራሩን ሲቀሰቅስ የታየበት መድረክ ነው።
ሁሉንም የክልል አመራር በማሳመን የሰሜኑን ጦርነት ለማካሄድ አመራሩን ሲቀሰቅስ የነበረበት መድረክ ነው። ምክንያቱም አብይ አህመድ ወደ ሌላ ጦርነት መግባት ባይፈልግም እየመጣ መሆኑን ተረድቷል። ሌላ ጦርነት እየመጣ መሆኑን ተረድቷል። አይቀሬ ጦርነት እየመጣ መሆኑን ስለተረዳ ሱዳንም ጋር የለኮሰው እሳት ወደ ኢትዮጵያ እየመጣ መሆኑን ስለተገነዘበ ዓለም አቀፍ ጫናም ጭምር ይዞ ማለት ነው። እንግዲህ አርኤስኤፍ ቅድም እንዳልኳችሁ አልፋሽር ላይ ጄኖሳይድ ፈጽሟል ተብሏል። በተባበሩት መንግስታት ጥናት ተደርጎ ሃይ ኮሚሽነር ገብቶ አጥንቶ ጄኖሳይድ ተፈጽሟል ተብሏል። ከዛ በኋላ ነው ማዕቀብም የተጣለው እና ዓለም አቀፍም ተጽዕኖ ይዞ የሱዳኑን ጦርነት እየመጣ በመሆኑ ባህር በር የሚለው ቅርርቶም ህዝብን ለማደናገር ተብሎ የተለኮሰው አጀንዳ አጸፋ ይዞ እየመጣ በመሆኑ የተነሳ ሁሉንም አሳምኖ ያንን ጦርነት ለመለኮስ አመራሩን ሲቀሰቅስ የታየበት መሆኑን ሰምተናል። አረጋ ከበደ በጣም የተገመገመበት መድረክ ነው። ከዚህ በፊት አረጋ ከበደን አብይ አህመድ አፄ ቴዎድሮስ ከምኒልክ በላይ አገር እየመራ ነው በማለት ሲያወድሰው ነበረ። ከአፄ ምኒልክና ከቴዎድሮስ በላይ አድርጎ ሲያሞካሸው ነበረ። በአፄ ምኒልክ ጊዜ በቴዎድሮስ ጊዜ የኢትዮጵያ ህዝብ ቁጥር ወይም ሲያስተዳድሩት የነበረው ህዝብ ቁጥር ይህን ያህል ነበረ። አንተ ግን ይህን ያህል አማራ እያስተዳደርክ ስለሆነ ያውም ከነሱ በተሻለ ብቃት፣ ስለዚህ የኛ ሰው የሞተን ሰው ማደስ ስለሚመርጥ እንጂ ከነሱ ብትበልጥ ካልሆነ በስተቀር አታንስም በማለት ሲያሞካሸው ነበረ። አሁን ካለፈ በኋላ የምናደርገው ዋጋ የለውም። ያን አብረን ቆመን ረድተን ጊዜያቸው ካለፈ በኋላ አለፈ። ተመልሰው ምንም ማድረግ አይችሉም። ታሪክ ነው። በአማራ ክልል ከዚህ ቀደም አንስቼዋለሁ። በአማራ ታሪክ አፄ ቴዎድሮስም አፄ ምኒልክም ያረጋን ያክል የህዝብ ቁጥር ያለው አማራ መርተው አያውቁም። ይሁንና ግን በዚህኛው መድረክ ላይ አረጋ ከበደ በጣም የተገመገመበት መሆኑን የደረሰ መረጃ ያመለክታል። በቅርቡም ሊነሳ ይችላል። እነ ቀለመወርቅ ምህረቴ ሊመጡ ይችላሉ። ጌታዬ ከሰሜኑ ጋር ተያይዞ ለህወሓት ጥላቻ አለው ተብሎ የሚታሰብ ከደቡብ ጎንደር አምጥቶ ከደቡብ ጎንደር በአደም መካከል አንዱን አምጥቶ አብይ አህመድ ሊሾም ይችላል። የአረጋ ከበደ ከስልጣን መነሳት ግን አይቀሬ ሆኗል። ቀኜ እንግዲህ በቅርቡ ስኳድም ሲገመግመው ነበር ይህን ሰውዬ ከተመስገን ጥሩነህም ጋር ጭምር ማለት ነው። ተመስገን ጥሩነህን አብይ አህመድ ምን ያህል እንደሚያምነው ምን ያህል ለሱ የታመነ ሰው እንደሆነ ይረዳል። የአቅም ማነስ ሆኖበት ነው እንጂ አማራ ክልልን አጥፍቶ የአብይን ስልጣን ቢያጸና ደስ የሚለው ሰው መሆኑ ይታወቃል። ከባዕድን አመራሮች መካከል እንደ ተመስገን ጥሩነህ ያለ ባንዳ ተፈጥሮ አያውቅም። ተመስገን ጥሩነህ አብይ አህመድን ምርጡ መሪ፣ አሻጋሪ መሪ ብሎ የተቀበለ ሰው አይደለም። እንደ ፈጣሪ ነው የሚመለከተው። አብይ አህመድን እንደ ፈጣሪ ነው የሚመለከተው። አብይ አህመድ ለሆነ ነገር ሲፈልገው እና ወደ ቢሮው ሲጠራ ቢሮው ውስጥ ከገባ በኋላ አብይ አህመድ ጉልበት ላይ ተንበርክኮ ሰግዶ የሚነሳ ሰው ነው። ሰሞኑን አይታችኋል አይደል? አለቃዬ እያለ ሲዋድሰው ነበር። ደምቢዶሎ ላይ ጨዋታም ሲጫወቱ ታይተዋል። ጡጦውን የጥላችሁን ነው። ተመስገን ጥሩነህና አብይ አህመድ አይታችኋል አይደል? የሆነች ቴብል ውስጥ የተሰራች ኳስ ጎል የማስገባት ጨዋታ ሲጫወቱ ነበረ። እስኪ ተመስገን ጥሩነህ የተናገረውንም ጨዋታውንም አይተን እንመለስ። በሐሳብ የሚመራ ሞዴል የሆነ ሌት ተቀን የማይተኛ ብቻ ሳይሆን የማያስተኛ አለቃ አለን እና በዚህ አጋጣሚ እጅግ በጣም ትልቅ ክብር እንዳለን ለመናገር ነው። እንዳያችሁት ነው እንግዲህ እና አብይ አህመድና ተመስገን ጥሩነህ እንዴት እየተሳሳቁ እንዴት እየተፍለቀለቁ እንደሚጫወቱ እያያችሁ ነው። ዛሬ የኢትዮጵያ ሕፃናት ሳቃቸውን ተነጥቀዋል፣ ጨዋታቸውን ተናጥቀዋል። አማራ ክልል ላይ ኳስ የሚጫወት ሕፃን አተውም ትምህርት ቤት ሄደው እንዳይማሩ ሆነዋል። ግን አብይ አህመድ በጣም በስኬት በእርግጥ ጎዳና ላይ ያለች ሀገር፣ ሰላሟን ያስከበረች ሀገር እንደሚመራ አይነት መሪ ራሱን አድርጎ የሚጫወተውን ጨዋታ እያያችሁ ነው። ግን አብይ አህመድ ግርማ የሚገፋበት ሰዓት እየመጣ ስለሆነ ከዚህ በላይ ኢትዮጵያ ላይ የሚጫወትበት እድል የለም። አብይ አህመድ የመጨረሻ ሙከራውን የማጠፋፋት ስራ ሊሰራ ይችላል። ስልጣኑ ላይ ግን መቆየት የሚችልበት እድል ተዘግቷል።
ሌላው ለጠለስ ሚዲያ የደረሰው መረጃ ወደ ድንበር የተጠጋው ወደ ሰሜን ወደ ትግራይ ድንበር የተጠጋው በኤርትራም በኩል ወደ ድንበር የተጠጋው የአገዛዙ ጦር እየከዳ ስለመሆኑ ተሰምቷል። እየከዳ ያለው ደግሞ ወደ ትግራይ ብቻ ሳይሆን ወደ ኤርትራም ጭምር እየጠፋ ሰራዊቱ እየገባ እጅ እየሰጠ መሆኑን ሰምተናል። ትናንትና 3 ኮሎኔሎች እና 1 ብርጋዴር ጀነራል ወደ አዲስ አበባ መጥተው እጅ ሰጡ ሲባል ነበር። እነሱ በግምገማ የተሰናበቱና የተባረሩ ናቸው። እንደ እውነቱ ከሆነ ግን ለጠለስ ሚዲያ የደረሰው መረጃ የሚያመለክተው ሰራዊቱ ቅልጥ ያለ ጦርነት ውስጥ ማገዶ ሊደረግ መሆኑን ተረድቶ እየከዳ ለቲዲኤፍ እና ለኤርትራ መንግስትም ጭምር እጁን እየሰጠ ነው ይላል የደረሰን መረጃ። ሌላው የኤርትራ ወታደር ከተንቤን ለቆ ወጣ እየተባለ ነው። የብልጽግና አክቲቪስቶች የኢትዮጵያ መከላከያ ሰራዊት የሀገር ሉዓላዊነትን ለማስከበር ወደ ትግራይ ሲገባ የኤርትራው ከተንቤን ለቆ ሸልኮ ወጣ ሲሉ ነበር። እነዋሱ መሐመድ ኤርትራ ወታደር ወጣ ብላችሁ ልትመለሱ አስባችሁ ነው ወይስ ምን አስባችሁ ነው? በዚህ ጉዳይ ላይ ለማጣራት ስንሞክር እነሱ ናቸው እኮ በምናብ የሚያስኮብትም እነሱ ናቸው፣ የሚያስወጡትም እነሱ ናቸው። እኛ ስለ መውጣቱ መረጃ የለንም የሚል መረጃ ነው የደረሰኝ። የሆነ ሆኖ ግን የብልጽግና አክቲቪስቶች የኤርትራ ወታደር ከተንቤን ለቆ ወጣ፣ ኢትዮጵያ መከላከያ ሰራዊት ሀገር ሉዓላዊነትን ለማስከበር ወደ ትግራይ ሲገባ ወደ ትግራይም አልገባም የኤርትራ ሾልኮ ወጣ ያሉ ትናንት ፕሮፓጋንዳ ሲነዙ ነበር። እውነቱ ግን አብይ ወደ ድንበር ያስጠጋውን ሰራዊት እየመለሰ መሆኑን ሰምተናል። ምን አስበው እንደሆነ ባይታወቅም በርካታ ሰራዊት ነበር ወደ ሰሜን አስጠግቶ የነበረው። አሁን ላይ ግን የተወሰነውን እየመለሰ መሆኑን ሰምተናል። ሌላው እንግዲህ ሰሞኑን አብይ አህመድ ወለጋ ገብቶ ፕሮፓጋንዳ ሰርቶ ለመውጣት ሲሞክር ኦኤልኤ በሸዋና በተለያዩ አካባቢዎች እየገባ መሆኑ እነ ጀዋር መሐመድ እንደዚህ አይነት ቪዲዮ ሲያወጡ ነበር። በእርግጥ አሁን ከዛ አካባቢ የሚመጣ መረጃ ማመን ከባድ ሆኗል። ለምሳሌ ስለ ወለጋ ሲወራ የነበረውና ሰሞኑን ሲታይ የነበረው ነገር አንድ አይደለም። የአማራ ክልል ጦርነት ከተባለ በኋላ ወለጋም በኦሮሚያ ተብሎ ይቀጥላል። አሁን ላይ ወታደራዊ ስምሪትም ያለው የድሮን ድብደባውም ያለው ሙሉ ጦርነት እየተደረገ ያለው በአማራ ክልል መሆኑ መታወቅ አለበት። በተረፈ ግን አብይ ወለጋ ገብቶ ፕሮፓጋንዳ ለመስራት ሲሞክር ኦኤልኤ በሸዋ እየተንቀሳቀሰ መሆኑን የሚገልጽ ቪዲዮዎች እያጋሩ ይገኛሉ። ፈይሳ ሌሊሳ ከቀናት በፊት ሰክሮ ሲያሽከረክር አደጋ ያደረሰው ፈይሳ ሌሊሳ ትናንትና መልስ ሰጥቷል። ሜካፕ ተሰርቶ ግንባሩ ላይ አደጋ እንደደረሰበት ከሚያሳይ ፎቶ ጋር ተከስቷል። አደጋውን ያደረስኩት እኔ አይደለሁም ሌሎች ናቸው መጥተው የተጋጩኝ በማለት የመኪናውን አደጋ የሚያሳይም ፎቶ ለጥፏል። የእሱ መኪና የተገጨው ከፊት ነው፣ ያኛው ከጎን ነው እና በጎን በኩል እየተሽከረከረ መጥቶ ገጭቶት መሆን አለበት። በተረፈ ግን ምንም አታመጡም፣ ከወሬ በዘለለ ምንም አታመጡም በማለት ድንፋታውን ገልጿል። አሁንም ከነብሪቱ መሆኑን አሳይቷል። ይሁንና የብልጽግና አክቲቪስቶች ደግሞ እነ ውብሸት ታየ እነ ታየ ቦጋ ላይ የመሳሰሉት ከጎንነ በርታ ጀግናው ጸረ ወያኔን እንቅስቃሴ በዋናነት የመራ ምናምን እያሉ መሰንቆ ሲገዘግዙ ታይተዋል። ምክንያቱም የእነሱ መጣፈንታ እንደሱ መሆኑን ተረድተዋል። ታየ ቦጋለ በሌሊሳ ፈይሳ ውስጥ ራሱን ተመልክቷል። ውብሸት ታየ በአትሌት ውስጥ ራሱን ተመልክቷል። እነሱም አደጋ ቢደርስባቸው የኢትዮጵያ ሕዝብ እልል እያለ እንደሚወጣ ተረድተዋል። የሆነ ችግር ቢያጋጥማቸው ሕዝብ እንደሚዘምትባቸው ተረድተዋል። ሰሞኑን አይታችኋል አይደለ? ሌሊሳ ላይ የተከፈተው ዘመቻ ሕዝብ እንደ ሕዝብ እኮ ነው። አርቲስት አትሉት ምን አትሉት ሁሉም ማለት ነው። ሁሉም ሰውየውን ጥጋብ ነበር ሲዘረዘር የነበረው። በመኪናው ውስጥ ክላሽ በግልጽ ወይ ዳሽቦርድ ላይ ወይ ኋላ አስቀምጦ ሚናዳ ሰው ካያችሁ እሱ ፈይሳ ሌሊሳ ይባላል። ክላሹን ደግሞ ከማሳየት ባለፈ በየቦታው የሆነ ነገር ባጋጠመው ቁጥር ክላሹን አፈፍ እያደረገ ሸክ ሲያደርግ የሚታይ ሰው ነው እና አገዛዙ ከፈቀደለት በላይ የጠገበ ሰው ብላችሁ ልትገልጹት የምትችል ሰው ነው። ስለዚህ ያም ሆኖ ግን የተከፈተው ዘመቻ ነገም እኛም እኮ የሆነ ነገር ቢከሰትብን የህዝብ እንደዚህ ነው የሚዘምትብን፣ ስለዚህ ልንከላከልለት ይገባል ብለው ትናንትና እነታየም እነ ውብሸት ታየም መጥተው ሲዘበዝቡ ታይተዋል። በተረፈ ለዛሬ ያለን ፕሮግራም ይሄን ይመስል ነበር። አብራችሁን ስለቆያችሁ እናመሰግናለን። የጠለስ ሚዲያን ሰብስክራይብ አድርጉ፣ ሜምበር ሁኑ፣ ስፒከሮችን አበርክቱ በማለት የዛሬ ዝግጅታችንን እንቋጫለን። እናመሰግናለን።